በጉጉት ሲጠበቅ የነበረው አዲሱ የኢትዮጵያ የቦክስ ፊልም ፈረጃ በቅርቡ ለተመልካቾች ሊቀርብ መሆኑ ተሰማ። ፊልሙ ምን አዲስ ነገር ይዞ ይመጣል? ዳይሬክተር ሄኖክ ወንድሙስ ስለመጨረሻው ምዕራፍ ምን ይላል የሚለውን ይዘንላችሁ መጥተናል። አብራችሁን ቆዩ። ታዋቂው ዳይሬክተር ሄኖክ ወንድሙ ባለፈው ሰኞ የፊልሙን የመጨረሻ ሲን ቀረጻ ማጠናቀቁን በይፋ ገልጿል። ፈረጃ ተብሎ የተሰየመው ይህ ፊልም በቦክስ ስፖርት ዙሪያ የሚያጠነጥን ሲሆን በስፖርቱ ዓለም ያለውን ትግልና የህይወትን ጥልቅ ትርጉም ለተመልካቾች በሚስብ መልኩ ያቀርባል። ፊልሙ በአርቲስቶችና በስፖርት ዓለም ታዋቂ ባለሙያዎች የተቀላቀለበት ትልቅ ስራ ነው። በተለይም የቦክስ ውድድርና የሰውን ልጅ የውስጥ ትግል በአዲስ መልክ ለማሳየት መሞከሩ ለየት ያደርገዋል። ዳይሬክተሩ ተጨማሪ ዝርዝር መረጃዎችን በቀጣይ እንደሚገልጽ ማስታወቋል። ተመልካቾች አሁኑኑ ለፊልሙ ትልቅ ጉጉት እያሳዩ ሲሆን የመለቀቂያ ቀኑ በቅርብ ይፋ ይደረጋል ተብሎም ይጠበቃል። እናንተስ በዚህ ፊልም ላይ ምን እንዲካተት ትጠብቃላችሁ? ሐሳባችሁን በኮሜንት ላይ ያጋሩን። ለተጨማሪ መረጃ ሰብስክራይብ ማድረጉ እንዳይረሱ። ይህንን ቪዲዮም ላይክ ያላደረጋችሁ ላይክ ያድርጉ። ሰናይ ቀን